የዛሬው አዲስ አበባ ዩኒቨርሲቲ በ17 ካምፓሶች 7 ኮሌጆች አንድ የህግ ትምህርት ቤት በ416 የቅድመና ድህረ ምረቃ ፕሮግራሞች ከ34000 በላይ ተማሪዎችን የሚያስተናግድ ግዙፍ ፍላግሺፕ ዩኒቨርሲቲ መሆን የቻለ ነው። መንግስት በትምህርት ሴክተር የሚስተዋለውን ጉድለት ለማረም በከፍተኛ ትምህርት ዘርፍ ከሚወስዳቸው እርምጃዎች ጋር ተያይዞ ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ የራስ ገዝነት ሪፎርም የመጀመሪያ ተግባሪ ተቋም እንዲሆን ተመርጧል። በባለፉት 22 ወራትም ከዚህ ጋር የተያያዙ ተግባራትን ስንፈጽም ቆይተናል። በዚሁ መነሻ አዲስ የ5 ዓመት ስትራቴጂክ እቅድ በዩኒቨርሲቲያችን የሥራ አመራር ቦርድ ጸድቆ የሴኔት ሕጉ የራስ ገዝነት አዋጁን ታሳቢ አድርጎ ተስተካክሎ በ1969 ያጣነውን አካዳሚያዊ ነፃነት ለማስመለስ ጉዞ ጀምረናል። በዚህ የነፃነት መነሻ የአካዳሚክ ፕሮግራሞችን መልሰን ገምግመን ተፈላጊና ተመራጭ የሆኑትንና ጠቃሚዎቹን ብቻ በማስቀረት በ2017 ለመጀመሪያ ጊዜ በራሳችን መስፈርት መመዘኛና ፈተና ተማሪዎቻችንን ተቀብለናል። ይህ ለአዲስ አበባ ዩኒቨርሲቲ ትልቅ ብስራት። በተጨማሪም አዲስ አበባ ዩኒቨርሲቲ የልቀት ማዕከልነቱን ለማስጠበቅና ለማላቅ የተማሪዎችን ስኬት የሚያግዙ የና የመምህራኖቻችንን ብቃት ከፍ የሚያደርጉ እርምጃዎች በመውሰድ ላይ ይገኛል። እንደ ወትሮ ሁሉ አዲስ አበባ ዩኒቨርሲቲ የአካዳሚ ልቀትነት የምናልመው ብቻ ሳይሆን ዛሬም የምንኖረው መሆኑን ተማሪዎቻችንና ምሩቃኖቻችን ምስክሮች ናቸው። ክቡር ፕሬዝዳንት፣ ክቡራንና ክቡራት፣ ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ በሀገራችን ቀዳሚ ብሎም በአፍሪካ ከቀዳሚዎቹ መካከል የሚቆም